የማይቆም ወንዝ ድንጋዩን ሰንጥቆ ያልፋል፣ በጉልበቱ ሳይሆን በጽናቱ። የማይቆም ወንዝ ድንጋዩን ሰንጥቆ ያልፋል፣ በጉልበቱ ሳይሆን በጽናቱ። ሰላም ናችሁ ወይ? ደህና እኔ ሰላም ነኝ። እንዴት ናችሁ? ክርስቲያን ቤተሰቦች ሰላም ያለው ያለው ሰላም አይለያችሁ። እንግዲህ ዛሬ ጥሩ መረጃ ይዤላችሁ መጥቻለሁ ብዬ ተስፋ አደርጋለሁ። እንግዲህ ለቤቴ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጉን እንዳትረሱ። ጠቃሚ መረጃ ነው ብዬ ለኔ ያሰብኩትን ነገር ለእናንተ ላካፍላችሁ መጥቻለሁ። እሱ ምንድነው የሚለውን አብረን እናያለን። እንግዲህ ቪዲዮዬን ባያችሁ መጠን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድትተባበሩ እስከ መጨረሻ እያያችሁ እንድትተባበሩ በትህትና እጠይቃችኋለሁ። ቤተሰቦቼ ቪዲዮ በማየት ተባበሩ። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ዱባይ ምንዛሬ በጣም እንደቀነሰ ነው። ወደ 52 ብር እንደገባ ነበር የምናውቀው ከዚህ በፊት። አሁን ደግሞ 48 ብር ገብቷል። ቤተሰቦቼ ምን ልላችሁ ነው? ይሄ እንዳትልኩ፣ ብር እንዳትልኩ። አሁን ያው ከመሬት ሰላም ከማጣትም የተነሳ አየር እንደ ልብ መንቀሳቀስ ስላቆመ ስለዚህ ሐዋላዎች በጣም ረክሰዋል ማለት ነው። እንዳትልኩ፣ ብራችሁ ያዙ። ያልተቸገራችሁ ነገር ከሆነ ብሩ ቁም ነገር ለማድረግ ካልፈለጋችሁ አስቸኳይ ብር ካልሆነ አስቸኳይ የሚፈለግ ብር ካልሆነ ብር እንዳትልኩ ቤተሰቦቼ። ምክንያቱም ይጨምራል ማለት ነው፣ ይጨምራል። ስለዚህ ብር እንዳትልኩ። ይሄ ማለት ምንድነው? ያው አንድ ሰው ለለውጥ ብሎ አገሩን ለቆ ቤተሰቡን ለቆ ሁሉን ነገር ለቆ እስከተሰደደ ድረስ ምንለወጥበትን መንገድ ማሰብ ነው ያለብን። ለምን በትንሹ ቢሆን የሰው ልጅ አንድ 3000 ብር 2000 ብር 4000 ብር ብትልኩ የዚህ ሀገሩ ወይም በቀላሉ 1000 ብር 2000 ብር 3000 ብር ብትበሉ ትችላላችሁ ማለት ነው። ሊቀንስባችሁ ይችላል። ስለዚህ ባትልኩ ባይ ነኝ። እንግዲህ እናንተ እንዴት እንደምታስቡ ባላቅም፣ ምን አይነት አስተያየት እንዳላችሁ ባላቅም፣ ለእኔ ያለኝን አስተያየት ይዤላችሁ መጥቻለሁ። እንግዲህ በአሁኑ ሰዓት ያለው መረጃ በጣም ዝቅተኛ ነው። ሐዋላችን በጣም እኔ ትላንት ዛሬ ጠይቄ አሁን ጠይቄ በጣም የገረመኝ ወደ 52 ብር የነበረው 48 ብር ገብቷል ማለት ነው። ይህ ማለት እንደ ልብ ነጋዴዎችም ሆኑ ሐዋላዎችም ሆኑ እንደፈለጉ እየገቡ አይደለም። ለዛ ነው የቀነሰው። ስለዚህ ትንሽ ጊዜውን ብታስረዝሙ፣ አላስፈላጊ ብር ከሆነ ባትልኩ ብትይዙ ባይ ነኝ። እኛ የመዳም ቅመሞች በሰው ቤት እድሜያችን ጊዜያችን የምናስቆጥረው ያው አንድም በደንብ አናስብም። በደንብ እንዴት ብር አያያዝ አንችልም። እንዴት መያዝ እንዳለብን አናቅም። በትንሹ መለወጥ ይቻላል። ሰው ልጅ እኛ በትንሹ ራሳችን መለወጥ እንችላለን። ይሄም ምንድነው? አያያዝ ካወቅንበት፣ አያያዙን በደንብ ካወቅንበት ቶሎ እንለወጣለን ማለት ነው። ቤተሰቦች እንግዲህ ለኔ ያሰብኩት ለኔ ይጠቅመኛል ያልኩትን ነገር ነው ለእናንተ ማካፈላችሁ። ምክንያቱም አንዳንድ ጊዜ በባንክ ሄዶ ይቀመጥልን ልትሉ አላችሁ። አገር ሄዶ ይቀመጥ ብር ልትልኩ ትችላላችሁ። ስለዚህ እዚሁ በእጃችሁ ይቀመጥ። በእጃችሁ ከተቀመጠ አይረክስም። ሐዋላ ይጨምር እንጂ አይቀንስም። እንግዲህ አሁን ያው በሰላም ከማጣቱ የተነሳ አየሮች በደንብ እየተንቀሳቀሱ አይደለም። ነጋዴዎቹ እንደፈለጉ እየተንቀሳቀሱ አይደለም ሐዋላዎቹ። ስለዚህ ለዛ ነው የቀነሰው። እንዳልደነግጡ ይጨምራል። እንደሚጨምርም ደግሞ እርግጠኛ ሆኜ እነግራችኋለሁ። ለምን መረጃው ስላለኝ ነው። እንዳትልኩ፣ ብራችሁን በደንብ ያዙ። የመዳም ቅመሞች 1000 ብር 2000 ብር 3000 ብር ዋጋ አላት። በጣም ዋጋ አላት እኛ ሀገር ላይ ሲሆን ማለት ነው። እዚህ እኛ እያለን ምንም ላይ መስል ይችላል። ግን ሀገራችን ላይ ሲሆን 1000 ብር ዋጋ አለው። 1000 ብር 2000 ብር ለኛ
ጥቅም አላት ማለት ነው። ይህ ማለት እኛ ትንሽ ነገር መያዣ ስናጣ ወይም ትንሽ ነገር ለውጪ ስናጣ ነው ብዙ ጊዜ የምንሰደደው። ይሄን ነገር ለመቅረፍ ደግሞ ጭንቅላታችን በሰፊው ማሰብ አለብን። አላስፈላጊ ብር ሲሆን ምንዛሬዎች ሲቀንሱ ብራችሁን አስቀምጡ። ለምን አይቀንስም? ይጨምር እንጂ አይቀንስም። እና ስለዚህ ተጠንቀቁ፣ ብር እንዳትልኩ ማለት ነው። ይጠቅማችኋል። ቪዲዮውን እስከ መጨረሻ ስሙት። እኛ የመዳም ቅመሞች ሰው ቤት ላይ እድሜያችን የምንጨርሰው ብዙውን ጊዜ ለምንሰራው ነገር አላማ የለንም፣ ለምንይዘው ነገር አላማ የለንም። ብር እንያዝ እንጂ አላማ የለንም። እንዴት አድርገን ማደግ እንዳለብን አናቅም። በምን መንገድ ማደግ እንዳለብን አናቅም። ስለዚህ ብዙውን ጊዜ ተጠቂ እንሆናለን፣ እንወድቃለን። አገር ገብተን መያዣ እናጣለን። አገር ገብተን የምንንቀሳቀስበትን ነገር እናጣለን። አላስፈላጊ ብሮች እየላክን አላስፈላጊ ነገር እየላክን። ስለዚህ ብራችሁን ያዙ ቤተሰቦች፣ ብር ያዙ። የምሬ ነው የምላችሁ። ብር ከያዛችሁ ወድቃችሁ አትወድቁም። ያን ዋናው ነገር ብር ነው። ብር ይኑራችሁ እንጂ ሌላው ነገር ሁሉ ትርፉ ነው። በቃ እንደፈለጋችሁ መሆን ትችላላችሁ። ብር ካላችሁ እንደፈለጋችሁ ማዘዝ ትችላላችሁ። የፈለጋችሁትን ማድረግ ትችላላችሁ። ብሩ ይኑራችሁ እንጂ እና ስለዚህ ብራችሁን በጥንቃቄ ያዙ እንዳትበሉ። እና 1000 ብር ለምን አትሆኑም? 500 ብር ለምን አትሆኑም? እኛ ሀገር ሲሄድ ዋጋ አለው። ዛሬ አንድ 500 ብር 200 ብር 300 ብር አንድ ምስኪን ብትሰጡት ምድርና ሰማይ ነው የሚፈለድቅበት። ለምን? ላጣ ሰው ትልቅ ነው፣ ለእኛ ትንሽ ሊመስለን ይችላል። አገር ገብተን ደግሞ ሁኔታዎችን አየሩን ስናይ ደግሞ ምን አለ ያንን ብር ባላጠፋሁት፣ ምን አለ ያኔ እንደዚህ ባላደረኩ፣ ምን አለ እንደዚህ። በቃ ብዙ ነገር ውስጣችን ላይ ጥያቄ ይመጣል። ለምን? እዚህ ሆነን ብዙ ነገር ላይ ይታየን ይችላል። የሀገራችን ኑሮ፣ የሀገራችን አኗኗር፣ የሀገራችን ኑሮ መወደድ፣ የሀገራችን ያኔ ማንም መኖር አያቅተውም። አንድ እንጀራ ሳይበላ የሚያድር የለም፣ ውሃ ሳይጠጣ የሚያድር የለም። ግን ደግሞ ቢሆንም አያያዙን ማወቅ አለብን። አያያዛችሁን አሳምሩ። አላስፈላጊ ያልሆነ ብር ምንዛሬ ርካሽ ከሆነ ያዙ። ብዙዎቻችን ይሄን ነገር እናውቃለን ብዬ አስባለሁ። ከስንት አንዶቻችን ምናልባት ለችግር ምናልባት እንደዚህ ከሆነ እንጂ በአሁኑ ሰዓት ሶሻል ሚዲያ ብዙን ሰው አስተምሯል። ያላስተማረ የለም ብዬ አላስብም። እና ስለዚህ ማሮቼ፣ ውዶቼ፣ ፍቅሮቼ እወቁበት፣ ለራሳችሁ ኑሩበት። ብራችሁን ሴፍ አድርጉ፣ ያዙ። ኤከሌ ደንቀሌ ቤተሰቤ ወንድሜ ምናምን አትበሉ። አለ አንዳንድ ጊዜ ለተቸገሩ ሰዎች የተወሰነ መጠን እርግታችሁ ስጡ። እንደዚህ በቃ መያዣ ለቃችሁ ለራሳችሁ መያዣ ሳታረጉ ለራሳችሁ ሴፍ ሳታረጉ ዝም ብላችሁ መስጠት ሳይሆን በቃ አለ አይደል፣ ቢያንስ ግማሽ ፐርሰንቱ ለራሳችሁ ግማሽ ፐርሰንቱ ለቤተሰብ፣ ምናልባት ቤተሰብ የምትረዱ ነገር ከሆነ። እንደዚህ ካልሆነ በስተቀር አገር ገብተን ተመልሰን ስደትን ነው የምናስበው። ለምን? እጃችን ላይ መንቀሳቀሻ ብር ካሌለ ዞሮ ዞሮ ወደ ስደት ነው የምናስበው። በእኔ የደረሰው በእናንተ እንዳይደርስ። ምክንያቱም አንድ ሰው ከትንሽ ነገር ተነስቶ ነው የሚማረው። ብዙ ነገር ብዙ ችግር ስለደረሰበት አይደለም፣ ብዙ በደሎች ስለደረሱበት አይደለም። ትንሽ ነገር እኛ ጭንቅላታችን ካሰራን ትንሽ ነገር ታስተምረናለች። ስለዚህ አስቡበት ቤተሰቦቼ። አሁን ሀዋላ በጣም ረክሷል፣ እንዳትልኩ ያዙ። የተወሰነ ጊዜ ከያዛችሁ በኋላ ይጨምራል። ቢያንስ አንድ ሳምንት በየቀኑ ሊለዋወጥ ይችላል፣ አይታወቅም እሱ። እና ስለዚህ ቤተሰቦቼ ብራችሁን ያዙ። መዳም ቅመሞቼ፣ የኔ ጉዶች፣ እኔም ቅመም ስለሆንኩ ለእኔ ያሰብኩት ለምን ለነሱ ሳላካፍልም ብዬ ነው ወደ እናንተ ብቅ ያልኩት። እንግዲህ ላይክ፣ ሰብስክራይብ እያደረጋችሁ እንደሚጠቅማችሁ አውቃለሁኝ። እስከ መጨረሻ ስሙት ቪዲዮዬ። እወዳችኋለሁ። ያለ ሰላም ስለታ አይለያችሁ። በያላችሁበት አላህ ይጠብቃችሁ። ሀሳባችሁ ምኞታችሁን አላህ ያሳካላችሁ። ከስደት አላህ ነጃ ይበለን። ሁላችንም አላማ አለን፣ ሀሳብ አለን፣ እቅድ አለን። ብቻ አላህ ሀሳባችንን፣ እቅዳችንን፣ ምኞታችንን አላህ ያሳካል። እኛ ያልነው ሳይሆን አላህ በረህመቱ ይሳነዋል። ሰፊውን ርስቅ ይስጠን። የመዳም ቅመሞች አንዳንድ ጊዜ ሳስተውል ብዙን ጊዜ አላህ እንግዲህ ለምንድን ነው ሰራን ለምን አንለወጥ የምልበት ጊዜ አለ። ቆይ ሰራን፣ እድሜያችን አስቆጠርን፣ ስንት ዓመታትን አስቆጠርን፣ ለምንድን ነው ማንለወጠው እላለሁ አንዳንድ ጊዜ። አላህ ከሪም፣ አላህ ምን እንደያዘልን አናቅም። በምን በኩል በምን መንገድ እንደሚያልፍልን አናቅም። ስለዚህ ተስፋ እንዳትቆርጡ ቤተሰቦቼ፣ ተስፋ እንዳትቆርጡ። አንዳንድ ጊዜ እኔ ተስፋ ልቆርጥልና በቃ ወደኋላ መለስ ብዬ የመጣሁበትን መንገድ አስባለሁ። ለምን የመጣችሁበትን መንገድ ስታስቡ
ድሮ በነበራችሁበት ቦታ ካሌላችሁ በቃ የሆነ አይምሯችሁ ትንሽ ይጽናናል። ቢያንስ በቃ ትንሽ ቻል ካላችሁ ራሳችሁን ትንሽ ለወጥ ካረጋችሁ ማንም አንድ እንጀራ ሳይበላ የሚያድር የለም። በቃ ማንም የትኛውም ሀብታም ቢሆን ማለት ነው። ስለዚህ እኛ ባለን ነገር መጽናናት አለብን። አለኝ ሳይሆን አለኝ ማለት ሳይሆን በቃ ባለው ነገር ሰው ልጅ ከተጽናና ነገ ደግሞ አላህ የተሻለውን ርስቅ ሊሰጠው ይችላል። አልሐምዱሊላህ ብሎ አላህን ካመሰገነ እና ላይክ፣ ሼር፣ ሰብስክራይብ አድርጎ ብራችሁን ሲፈርጉ ብራችሁን ርካሽ በሆነ ሰዓት አትላኩ፣ ያዙት። ቢያንስ ከኢትዮጵያ በኩል የሚያካክስላችሁ ሰው ካለ እስከ ጊዜው ድረስ ትንሽ ጨምር ዋጋው ጨመር እስኪል ድረስ በኢትዮጵያ በኩል የሚሰጣችሁ ሰው ካገኛችሁ እንድትፈልጉ በስልት በኑሯችሁን በዘዴ ኑሩ። ምክንያቱም ኢትዮጵያ ስንሄድ ብዙ ነገሮች ይገጥሙናል። ብዙ ነገሮች አሉ። ከኑሮ ውድነት የተነሳ እየሰራ ነው እንዳላሰብነው ሲሆን ሲቀር ብዙ ነገር እናስባለን። መልሰን ስደትን የምናስብ ብዙዎች አለን፣ ከኔም ጭምር ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ዘንድ በትህትና ጠይቃችኋለሁ። የመዳም ቅመሞች እንድታበረታቱኝ ከጎኔ እንድትቆሙልኝ በትህትና ጠይቃለሁ። የእናንተ ድጋፍ ያስፈልገኛል። ያለ እናንተ እኔ ምንም ነኝ። ስለዚህ ድጋፋችሁን አሻለው ቤተሰቦቼ። ቪዲዮን እስከ መጨረሻ ይውልኝ እና ሰው እስኪወድቅ ድረስ እንዳትጠብቁ። አንድ ሰው እስኪወድቅ ድረስ ሳይሆን በቃ የሆነ እርዱኝ ስላችሁ በቃ የሆነ ነገር ይጎድለዋል፣ የሆነ ነገር ብቻ የሚያስጨንቀው ነገር ይኖራል ብለን እናስብ እስቲ ውስጣችን ማለት ነው። ሁላችንም የሚያስጨንቀን ነገር ሊኖር ይችላል። ግን ደግሞ የመዳም ቅመሞች እርስ በራሳችን ከተደጋገፍን ማናሸንፈው ነገር የለም። ግን ደግሞ በቃ ብዙውን ጊዜ ከፍ ያሉ ዩቱበሮች ጋር ነው የምንሮጠው። እንደዚህ እንደኛ አዲስ ጀማሪዎችን አናበረታታ። ምን አለ እርስ በራሳችን በተደጋገፍን እና እንደጋገፍ ማለቴ ነው። ቪዲዮ ከሰራው ቆየው ይቅርታ። እንግዲህ ከእንግዲህ ያልጠፋ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ በትህትና ጠይቃለሁ። ለዛሬ የነበረ ቪዲዮ እዚህ ጋር ያቆማል። መልካም ውሎ ተመኘውላችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።